ሰላም ወደ ተመልካቾቼ እንደናችሁ እንደምን ዋላችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን ሸዋ ላይ እስክንድር በጣም አስከፊ የሆነ ትርክት አስከፊ የሆነ ከአማራ ከደረሰበት አንፃር በጣም ማይገናኝ ህዝቡን ከሌላ ብሔር ጋር ከሌላ ኢትዮጵያ ብሔር ለምሳሌ ከትግራይ ጋር እንዲያነጻጽር ገባችሁ ከትግራይ አንፃር አማራ ምንም አልሆነም ለማሳል የሰራው በጣም ከባድ የሆነ አስከፊ የሆነ ሴራ አለ። ይህ ምንድነው እንግዲህ ሸዋ ላይ ትላልቅ ሰዎችን አባቶችን እናቶችን ወጣቱን እንዳለ በግድ አሰብስቦ በግድ በወታደር ቤት ለቤት በወታደር ፈልገው ወደ ስብሰባ እንዲቀመጡ ማድረግ ብቻ ሳይሆን ስብሰባው ውስጥ ራሱ በወታደር በየወንበሩ ወታደር መድቦ ነው የሰበሰባቸው ማለት ነው። በየወንበሩ ወታደር መድቦ በየወንበሩ የሱን አሽከር የሱን ሚሊሻ መድቦ ምንም ነገር የሚያቀር እንዳያቀርቡ አንደኛ ሙሉ በሙሉ ቪዲዮን ብታዩት ሙሉ በሙሉ በጣም ሚንጻረር ነው ከአማራ እንደ ከተፈጠ ከፕሮፓጋንዳ አንፃር ሳይ ከፕሮፓጋንዳ ጋ በጣም ከአማራ ከፋኖ ፕሮፓጋንዳ ጋ እንኳን በጣም የሚጻረር ፕሮፓጋንዳውን ተውትና ከተፈጸመው አንፃር አማራ ላይ ከተደረገው በደል አንፃር አማራ በማንነቱ ከተገደለው ህዝብ ከተፈናቀለው ህዝብ አንፃር እንኳን በጣም ማይገናኝ ማለት ነው። ማይገናኝ ይህ ብልጽግናን ከኢሃዲግ አሻሽሎ ከኢሃዲግ ይሻላል የሚል ትውልድ ለመፍጠር የተሄደበት የሴራ ስብሰባ አለ ማለት ነው። ይህ ስብሰባ ምንድነው? አንደኛ እንዳለ ሁሎችም አመራሮች ነበሩ። ሸዋ የነመከተው የአማራ አፋድ በሸዋ የነመከተው ሁሉም አመራሮች ባሉበት ደረጃ ምንድነው ያለው? በዚህ 7 አመት ውስጥ አለ በዚህ 7 አመት ውስጥ አማራ እንደ አማራ ብቻ በማንነቱ 1 ሚሊዮን አማራ ተፈናቅሏል። 1 ሚሊዮን አማራ ያ ማለት በስንት ፐርሰንት በስንት ከ10 ምናምን ሚሊዮን በላይ የተፈናቀለውን አማራ የካደ ገባችሁ? በህዋት ጊዜ እንኳን እንደዚህ ተደርጓል የሚል ትግራይ ላይ 4 እና 5 ሚሊዮን የተፈናቀለ ለአማራ ከህዝቡ አንፃር 1 ሚሊዮን ምን አላት የሚል አስተሳሰብ በአለም መድረክ በአንዳንድ ባልገባቸው በፖለቲከኞች ከአማራ ውጭ ባሉ ብሔሮች ከትግራይ አንፃር አነጻጽረው እንግዲህ አማራ ምንም እንዳልደረሰበት የሚተርክ ትርክት ለማጻፍ የተደረገ ማለት ነው። እውነት 1 ሚሊዮን ብቻ ነው ወይ አማራ የተፈናቀለው? 10 ምናምኑን የጥሎት ነው 10 ምናምኑን እንግዲህ ብልጽግና ራሱ እንኳን ባህር ዳር ላይ ባደረገው ስብሰባ ራሱ አምኗል እኮ 3.4 አካባቢ ብሎ አምኗል። እስክንድር ወደ 1 ሚሊዮን የቀነሰበት ምክንያት ምንድነው? ስለዚህ 1 ሚሊዮን ሌላው ከ1 ሚሊዮኑ ተፈናቅሏል የሞተው አለና 10,000 አለ 10,000 ብቻ ነው አማራ የሞተው በሚሊዮን አልሞተም። አሁን ከትግራይ አንፃር የትግራይስ እርስ በርስ ጦርነት ማል ሆኖ ነው ያለ ምንም ጦርነቱ ሳይጀምር የአማራ ከብልጽግና ቀበቶ አይደለም ትጥቅ ቀበቶ አስወልቃለሁ ብሎ ወደ አማራ ክልል ከገባበት አንስቶ ያለውን ሳንቆጥር ይህን ሁሉ የድሮን ጋጋታ የድሮን እና የመድፍ የሞርታር በሞርታር የመጨረስ ሳንቆጥር እንኳን ከትግራይ ጦርነት ከመጀመሩ በፊት ስንት ነው ያለው የተፈናቀለው? ስንት ነው የተፈናቀለው? ስንት ነው የሞቱ? 10,000 የምትለው እኮ 10,000 ማለት እኮ እንግዲህ ቤንሻንጉል ብቻ ራሱ እኮ ከ10,000 ይበልጣል። ቤንሻንጉል ብቻ እኮ ከ50,000 በላይ አማራ ተጨፍጭፏል። በየቀኑ 200 እና 300 በ500 በአንድ ጅምላ መቃብር የተቀበረ እንግዲህ ቤንሻንጉል ብቻ እንኳን ስንት እንደሆነ መገመት በጣም ቀላል 10,000 ብሎ አሳነሱ። በዚህ 7 አመት ውስጥ በብልጽግና የተገደሉ የታገቱት ብቻ ታግተው በብር እየከፈሉ እየተለመነላቸው የተለቀቁትና አሳልፋቸዋል ተብሎ የተገደሉት ብቻ ራሱ ስንት ናቸው? 10,000 ብሎ የብልጽግናን የጂኖሳይድ
እንትን የዓለም ሚዲያ ምንድነው እንግዲህ ፋኖች እንደዚህ ካሉ ይህ ደግሞ ከትግራይ አንፃር ኢሚነንት ነው ብለው እንዲያስቡ የደና የዓለም ሚዲያ ትኩረት የሰጠውን የአሜሪካ ኤምባሲው ሳይቀር ትኩረት የሰጠውን የአማራን የዘር ጭፍጨፋ የአማራን በድሮንና በሌላ ነገር በማንነቱ ጭፍጨፋውን ትኩረት በሰጠው ሰዓት እቺም ብቻ ይህ ምንድነው እንግዲህ እነሱ ጠላት ከፈለጉ እኮ እነዚህ የተናገሩትን መሬት ላይ ያሉት ፋኖችን ብቻ ብለው እነዚህ ፖለቲከኞች ለስልጣንና ፕሮፓጋንዳ አብይን ስለሚጠሉት ነው አይነት አመለካከት እንዲሰጥ የማረጃ ሴራ ነው እንጂ በ1 ሚሊዮን ብቻ ነው አማራ የተፈናቀለው ስለዚህ እስክንድር እና እነ መከቶ ምን አይነት የአማራ ጥል መከቶ ምን አይነት በአማራ ጥሎች እንደተሰበሰበ እንደተከበበ የሚያሳይ ነው የይፋት ፋኖች ምን ያክል በአማራ ጥል ሳይገባቸው እንግዲህ ባለማወቅ ተታለው ምን ያክል በአማራ ጥል እንዳሉ ሌላው ምንድነው ስለ አማራ ከማስረዳት ይልቅ ስለ ሩዋንዶ ሁቱና ቱትሲ ይዘባዝንኬ ነገር ያወራል እውነት ከኡጋንዳ ጋር ያነጻጽሯል ከሩዋንዶ ጋር ያነጻጽሯል የሩዋንዳ እኮ የሞተው 1 ሚሊዮን ነው ከዛ በላይ አማራ አልሞተም የተፈናቀለው ስንት ነው የተፈናቀለው እኮ ከኦሮሚያ ክልል ብቻ ከ7 ሚሊዮን በላይ አማራ ተፈናቅሏል አማራ ላይ ቤንሻንጉል ላይ ስንት ነው የተፈናቀለው ማይካድራ ላይ ስንት ነው የተገደለው ስንት ነው የተፈናቀለው ክልሉ ላይ አሁን ስንት ነው የተፈናቀለው አሁን ክልሉ ላይ ራሱ ክልሉ ላይ ብቻ ኮን ከ3 ሚሊዮን አማራ በላይ በራብ እየተጎዳና እለት ከለት ወርልድ ሄልዝ ኦርጋናይዜሽን የዓለም ምግብ ተራርቶት እነዚህ ሪፖርት ካደረጉት ጋር እንኳን በጣም የተንጻረረ የሆነ የሚቀርበው ውሸት ነው ይሄ ለታሪክ ይሄ ሲነገር ይሄን መዘው እንዲያወጡ ምን አይነት ሴራ እየሰራ እንደሆነ እስክንድር ሲጀመር ከሩዋንዳ ጋር አይገናኝ ሩዋንዳ ከአማራ ከደረሰበትና ከተደረገበት አንፃር የሩዋንዶ የእርስ በርስ ጭፍጨፋ በጭራሽ አይገናኝ ያማራው በጣም በስንት ጥፍ ይበልጣል ይሄ ቢያንስ እነዛስ በስልጣን እንትነበሩ ምናምን የሚል ጥያቄ አላቸው አማራ ምን በድሉ ነው ስለዚህ ከአማራ ጋር ሊነጻጸር አይችልም ይሩዋንዶ አንደኛ ማለት ነው አብዛኛውን ወደ 30 ምናምን ደቂቃ ነው ይሄ ቪዲዮ 18 በላዩ ስለ ሁቱና ቱትሲዎች ስለ ሩዋንዳ ነው ሲያወራ የጨረሰው ይሄ የሰበሰባቸውን አዛውንቶችን ሽማግሌዎችን ምንም የማያውቁ አርሶ አደሩን ሰብስቦ ምንም የማያውቁ ስለዚህ ጉዳይ ያውን የኢትዮጵያ መንግስት ማን ነው የሚባሉ አቢ መሆኑን እንኳን የማያውቁትን ሰብስቦ ስለ ሁቱና ቱትሲ ስለ ሩዋንዶ የዘር ጭፍጨፋ ይተርክላቸዋል ስለዚህ መተረክ ያለበት ስለ አማራ ነው አማራ ላይ ስለደረሰው ነው መብራራት ያለበት ወይስ ስለዚህ ነው ነውስ ፋኑ በጥጋበኝነት ዝም ብሎ ነው እንደዚህ የሚል አስተሳሰብ እኛ እንደዚህ ነን የሚል አስተሳሰብ ህዝቡ እንዲይዝ ነው ይሄ በጣም መተየት አለበት እስክንድር አሁንም ባይዘው እስክንድር ሸዋ ላይ ከገባ በኋላ በጭፍጨፋ በማስ በመሞት ከሸዋ ህዝብ የበለጠ የትም ቦታ አልሞተም አሁን ሰሞኑን ባለፈውም ጎንደር ላይ ጎጃም ላይ ወሎ ላይ የድሮን ጥቃት ተፈጽሟል ግን ከዛ የበለጠ አማራ የተጨፈጨፈው በነ አቤና በነ አዶናይ በነ እስክንድር በሚመሩት በራሳቸው አማራ ሆኖ ለአማራ ወጣም በሚሉት ነው አማራ እየተጨፈጨፈ ያለው እየተዘረፈም ያለው ማለት ነው ስለዚህ እስክንድር እስካለ ድረስ የአማራ ሰቆቃ በጣም ይቀጥላል ለወደፊትም ይኖራል ስለዚህ በደንብ መተየት አለበት